ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? የዕለቱን ዋና ዋና መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም የሀገር ውስጥ ዜና። የኢትዮጵያ አየር መንገድ በበጀት ዓመቱ 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን አሳውቋል። አየር መንገዱ ለአገልግሎት አሰጣጡ ጥራትና ትኩረት በመስጠት ሲሰራ መቆየቱንና በዚህም መሰረት ባለፉት ወራት ውጤታማ ስራዎችን መስራታቸውን ዋና ስራ አስፈጻሚው መስፍን ጣሰው ገልጸዋል። ከዚህም ባሻገር ዓለም አቀፍና የሀገር ውስጥ በረራዎችን አድማሱን ለማስፋት ሰርተናል ብለዋል። ከዚህ ቀደም ዓለም አቀፍ መዳረሻዎቹ 142 የነበሩ ሲሆን በአሁኑ ወቅት 145 ማድረስ ተችሏል። ከዚህም ባለፈ የጭነት አገልግሎት 451 ሺህ ቶን ጭነት ያጓጓዘ ሲሆን ከእቅዱ 4 በመቶ በላይ አሳክቷል ተብሏል። የመሰረተ ልማት ማስፋፊያ እያደረገ መሆኑን የገለጸው አየር መንገዱ የቢሾፍቱ ዓለም አቀፍ አየር ማረፊያ የመሰረት ድንጋይ ማስቀመጥንና በሀገር ውስጥ የሚያመርታቸውን የአውሮፕላን የውስጥ ዕቃ ለቦይንግ ኩባንያ ማቅረቡን ለ30 አውሮፕላኖች የውስጥ ዕቃ ለማምረት እቅድ ይዞ ገቢ ማግኘት መቻሉን ገልጸዋል። የማህበራዊ ኃላፊነትን በሚመለከት ከ200 ሚሊዮን ብር በላይ በማውጣት ማህበራዊ ኃላፊነቱን መወጣቱን ተናግረዋል። ወደ አንተ አለፍኩ ዮኒ። እንደምን ውላችኋል ውድ የአብ ኒውስ ተከታታዮች። የኢትዮጵያ ብሔራዊ ባንክ በስተመጨረሻም እጅግ ወሳኝና በውጭ ምንዛሬ ገበያ ውስጥ ከፍተኛ ለውጥ የሚያመጣ ውሳኔ መወሰኑ ተሰማ። በአገር ውስጥና ከአገር ውጭ የሚኖሩ ዜጎች የውጭ ምንዛሬን አገልግሎት እንደ ቱር ኦፕሬተር፣ እንደ አየር መንገድና እንደ ቴሌኮም ባሉ ዘርፎች የሚገኘውን የውጭ ምንዛሪ በሪቴንሽን አካውንት ውስጥ እስከፈለጉት ጊዜ ያለ ገደብ እንዲቀመጥ ተፈቅዶላቸዋል። በመቀጠልም በባንክ ውስጥ የዶላር አካውንት ያለው ማንኛውም ሰው የቪዛ ወይ የማስተር ካርድን በመጠቀም ዶላሩን መውሰድ እንደሚችል መወሰኑን ለማወቅ ተችሏል። በሌላ በኩል ደግሞ ማንኛውም የቁጠባ ሂሳብ ያለው ሰው በቁጠባ የውጭ ምንዛሬ ቁጠባ ሂሳብ መክፈት እንደሚችል ለማወቅ ተችሏል። ይህም ውሳኔ የሚመለከተው ገንዘቡን በእርዳታ ወይ በሌላ መንገድ ላገኘ ሰው እንጂ በንግድ ያገኘን ሰው እንደማይመለከተውም ታውቋል። አዲስ በወጣው ሕግ ከውጭ የመጣን ገንዘብ ብቻ ሳይሆን ወደ ውጭ ሀገርም ገንዘብ ለመላክ አቅም ያለው ሰው እስከ 3000 ዶላር መላክ እንደሚችል ለማወቅ ተችሏል። የተወሰኑት ውሳኔዎች ከ20 በላይና ጥልቅ ስለሆኑ የቀረውን ከብሔራዊ ባንክ ድረ ገጽ ማግኘት የምትችሉ መሆኑን ልናሳውቃችሁ እንወዳለን። በመቀጠልም ከውጭ ሀገር ወዳገኘናቸው ዜናዎች እናልፋለን። በአሜሪካ በኦሃዮ ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ሉክ ፕሬስ ሊቀርጸው የተጠጋውን ጋዜጠኛ በመደብደብ ይህ የቀድሞ የዩኒቨርሲቲ ፕሬዝዳንት ከስራ መታገዱ ተሰማ። ፕሮፌሰሩ የፈጸመው በመጀመሪያ ስልኩን የቀማው ሲሆን ድብደባውን በመቀጠል መሬት ላይ ጥሎ መምታቱ ታውቋል። ይህ ሁሉ ሲፈጸም ሌላ ገለልተኛ ሰው ቪዲዮውን እየቀረጸ የነበረ ሲሆን ቪዲዮውን ለተደብዳቢ ሰው ሚካኤል ኒውማን በመስጠት እና ቪዲዮውን በማህበራዊ ሚዲያ በማጋራት ፕሮፌሰሩ ከስራ እንዲታገድ አድርገውታል። የጀርመኑ ሉፍታንዛ አውሮፕላን አብራሪዎችና የበረራ አስተናጋጆች የ24 ሰዓት የስራ ማቆም አድማ ማድረጋቸው ተሰማ። ለስራ ማቆሙ ምክንያት ነው የተባለው ደግሞ የክፍያና የስራ ሁኔታን በተመለከተ ስምምነት ላይ ለመድረስ ባለመቻሉ እንደሆነ ታውቋል። በመቶዎች የሚቆጠሩ አውሮፕላኖች እንደማይበሩ ለማወቅም ተችሏል። ይህንን የስራ ማቆም አድማ የጠሩት ሁለት ማህበራት ሲሆኑ አንደኛው ማህበር የፓይለቶች ማህበር ሲሆን ሌላኛው ደግሞ የበረራ አስተናጋጅ ማህበር መሆኑን ታውቋል። ፓይለቶቹ የስራ ሰዓት ይሻሻልልንና የተሻለ የጡረታ መብት ይረጋገጥልን በማለት ሲሆን የበረራ አስተናጋጆቹ ደግሞ ከ800 በላይ ሰራተኞች ሊቀነሱ በመሆኑ ጥቅማ ጥቅሞቻችን ይከበሩልን በማለት ከአስተዳደሩ ጋር በገቡት ሰጣ ገባ መሆኑ ታውቋል። ውድ የዩቲዩብ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብነው መረጃዎች በዚሁ አበቃን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ነገ የአፍሪካ ህብረትን በተመለከተ ዜናዎቻችንን አጠናክረን እስከምንቀርብ ድረስ ቸር ቆዩ።